አደራችሁ የታሚ ምክንያታዊ ድምጽ ወይም ታሚ ሪዝነብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት ጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ የትራምፕ 48 ሰዓታት ሲጠናቀቅ ምን ይፈጠራል የሚል ነው። ዶናልድ ትራምፕ ለኢራን የ48 ሰዓት የጊዜ ቀጠሮ ሰጥቷታል፣ ስትሬት ኦፍ ሆርሙዝን እንድትከፍት። ያንን ካላደረገች ደግሞ የኢራንን የኃይል ማመንጫ ተቋማት ወይም ፓወር ፕላንትስ በመደምሰስ ኢራንን ወደ ድንጋይ ዘመን እንደሚመልሳት ዝቷል። ኢራንን በአጸፋው የባህረ ሰላጤው የአሜሪካ አጋር የሆኑ የአረብ ሀገሮች ላይ በኃይል ማመንጫ ተቋማት ወይም ፓወር ፕላንትስ ላይና በውሃ ማጣሪያ ተቋማት ወይም ዲሳሊኔሽን ፕላንትስ ላይ አጸፋዊ እርምጃ እንደምትወስድ ዝታለች። ትራምፕ በኢራን ላይ የዛተውን እርምጃ ይወስዳል ወይስ አይወስድም የሚለው የሚወሰነው በራሱ በትራምፕ ሳይሆን በትራምፕ ዙሪያ በተሰበሰቡና የየራሳቸው ፍላጎት ዓላማና ግብ ባላቸው ሁለት ዋና ዋና ኃይሎች ሲሆኑ እነሱም አንደኛ ትራምፕ እርምጃውን እንዲወስድ የሚፈልጉ፣ ሁለተኛ ትራምፕ እርምጃውን እንዳይወስድ የሚፈልጉ ኃይሎች ናቸው። እነዚህን ኃይሎች ዓላማና ግባቸውን ባጭሩ እንመርምረው። አንደኛ ትራምፕ በኢራን ላይ እርምጃ እንዲወስድ የሚፈልጉ ኃይሎች። እነዚህ ኃይሎች በርካታና የተለያዩ ፍላጎቶች ያላቸው ሲሆን የትራምፕ ወታደራዊ እርምጃ ተጠቃሚ ያደርገናል ብለው የሚያምኑ ናቸው። እነሱም አንደኛ ከፍተኛ የጦር መሳሪያ አምራቾች ወይም ሚሊተሪ ኢንዱስትሪያል ኮምፕሌክስ ሲሆኑ እነዚህ ኃይሎች በአሁኑ ሰዓት በጦር መሳሪያዎችና ተያያዥ ቁሳቁሶች ሽያጭ ከፍተኛ ትርፍና በትሪሊዮን ዶላር የጦር መሳሪያ ከሽያጭ ገቢ እየሰበሰቡና እየተንበሸበሹ በመሆናቸው ጦርነቱ ተፋፍሞ መቀጠሉን የሚፈልጉት በመሆኑ ትራምፕ በኢራን ላይ ተጨማሪ አደገኛ እርምጃዎችን እንዲወስድ ከፍተኛ ግፊትና ጫና እያደረጉ ይገኛሉ። ሁለተኛ ሃይማኖታዊ ደናቁርቶች ናቸው። ራሱን ትራምፕን ጨምሮ በዙሪያው ያሉ እስራኤል የእግዚአብሔር ሀገር ናት ብለው የሚያምኑ ትራምፕንም የኢየሩሳሌምና የእስራኤል ጠባቂ እንደሆነ የሚሰብኩ እጃቸውን ትራምፕ ላይ ጭነው የሚጸልዩ አክራሪ የክርስትና ሃይማኖት መሪ ተብዮች፣ ደናቁርትና ኮልኮሌዎች ትራምፕ ኢራንንና ሙስሊሞችን በመደምሰስ የኢየሩሳሌምንና የእስራኤል አዳኝ እንደሆነ እየሰበኩ ትራምፕን ስላደነዘዙትና ስላደነቆሩት እነዚህ ደንቆሮ የሃይማኖት መሪዎች በጦርነቱ ኢራንንና የሙስሊሙን ዓለም አፈራርሰንና አንበርክከን በስደት በትነን ሙስሊሞቹን ህዝቦችና ሀገሮች በከባድና አደገኛ ጦርነት ውስጥ አስገብቶ በማድቀቅና በማፈራረስ ህዝቡን መበተንና ስደተኛ ማድረግ ከዚያም በየመጠለያ ካምፑ አጉረን በድህነት በረሃብ በችግር ጠብሰን አስገድደን ወደ ክርስትና እናመጣዋለን። ያለን ብቸኛ መንገድና አማራጭም ይህንን የሙስሊሙን ዓለም በጦርነት ማውደም ብቻ ነው ብለው ስለሚያምኑ ትራምፕ ጦርነቱን አፋፍሞ እንዲቀጥል ይፈልጋሉ፣ ከፍተኛ ግፊትም ያደርጋሉ። ሶስተኛ የታላቋ እስራኤል አቀንቃኞች ናቸው። እነዚህ ደግሞ ታሪክን፣ ፖለቲካን፣ ርዕዮተ ዓለምን፣ መጽሐፍ ቅዱስንና ሌሎች ሃይማኖታዊ መጽሐፍትን እየተነተኑ የእስራኤል ትክክለኛ ድንበሯ አሁን በዓለም አቀፍ ደረጃ የሚታወቀው ሳይሆን ከግብፅ የናይል ወንዝ አንስቶ ከቱርክ ተነስቶ ፋርስ ባህረ ሰላጤ ድረስ የሚደርሰው የኤፍራጥስ ወንዝ ዳርቻ ድረስ ነው ይላሉ። ይህንን ታላቋን እስራኤልን ለመመስረት ግብፅን፣ ሳውዲ አረቢያን፣ ኢራቅን፣ ሶሪያን፣ ፍልስጤምን፣ ሊባኖስን፣ ዮርዳኖስን የመሳሰሉትን ሀገሮች በከፊል ወይም ሙሉ ለሙሉ መዋጥና መጠቅለል ያስፈልጋል። ይህንን ለማድረግ ደግሞ ሀብታሞቹን የባህረ ሰላጤው ሀገሮችን እና ኢራንን እንዲሁም የሙስሊሙን ዓለም ማውደምና አቅም ማሽመድመድ ያስፈልጋል ብለው በጽኑ ያምናሉ። አሁን እነዚህ የታላቋ እስራኤል ደጋፊዎች የሚፈልጉት ትራምፕ ኢራንን እንዲቀጠቀጣት፣ ኢራን ደግሞ በምላሹ ጎረቤቶቿን ሀብታሞቹን የአረብ ሀገሮች መሰረተ ልማት ስታውድም ሙስሊሞቹና አረቦቹ እርስ በርሳቸው ሲጠፋፉልንና ሲዳከሙልን መሬታቸውን ስንቀማቸው የሚከላከሉበት አቅም አይኖራቸውም የሚል ነው ስሌቱ። እኛ በበኩላችን ሌት ተቀን ብንጮህም አረቦቹም መንቃት አልቻሉም። ቀድማ የነቃችው ኢራን ደግሞ በአረቦቹ መተኛት ስለተጠቃች የተኙት አረብ ጎረቤቶቿን እስኪነቁ ከመቀጥቀጥ ውጪ አማራጭ የላትም። አራተኛው ገበያ ፈላጊ ነጋዴ ነው። ይሄኛው ቡድን ደግሞ ኢራንም ሆነች የባህረ ሰላጤው ሀብታም ሀገሮች በከፍተኛ ደረጃ ወድመው በኮንስትራክሽን ሥራ፣ በተለያዩ የግንባታ ዕቃዎች፣ በኢንዱስትሪና በተለያዩ የኃይል ማመንጫ የነዳጅ ማውጫ መሳሪያዎችና ቴክኖሎጂዎች ዙሪያ አዳዲስና ትላልቅ ገበያ ለማግኘት የሀገራቱን ውድመት እንደ የመጪው ጊዜ ገበያና የሀብት ምንጭ የሚያይ በመሆኑ ጦርነቱ ቀጥሎ ከባድ ውድመት እንዲደርስ የሚፈልግና ግፊት የሚያደርግ ነው።
አምስተኛ ኦይል ጃይንትስ ወይም የነዳጅ ዘይት የናጠጡ ከበርቴዎች ሲሆኑ በባህረ ሰላጤው የተቀጣጠለው ጦርነት የነዳጅ ዋጋን በማናር በቢሊዮን ዶላር ትርፍ እየዛቁ በመሆኑ ትርፋቸው እንዲቀጥል ጦርነቱንም መቀጠሉን ይፈልጉታል። ስድስተኛ የከሰሩ ሀብታሞች ናቸው። እነዚህ ደግሞ ባለፈው 3 ሳምንት በአሜሪካና በአውሮፓ የአክሲዮን ገበያ መውደቅ እያንዳንዳቸው በቢሊዮን ዶላር የከሰሩ ግለሰቦች፣ ቡድኖች እና የመሳሰሉት ሲሆኑ እነዚህ ኃይሎች የእነሱን መክሰር ተከትሎ ከአፍሪካና ከተለያዩ የአፍሪካ፣ የኤዥያ፣ የላቲን አሜሪካ ሀገራቸውን በሙስናና በተለያየ መንገድ ዘርፈው በዱባይ፣ በአቡዳቢ፣ በዶሃ ወዘተ አካባቢ የተሰባሰቡ ሌባና ሙሰኛ ባለስልጣናት፣ ነጋዴዎች፣ የንግድና የቢዝነስ ተቋማት ጦርነቱ ተራዝሞ በከፍተኛ ደረጃ ደቀውና ወድመው ራቁታቸውን ለአንዴና ለመጨረሻ ጊዜ እንዲወጡና እንዲባረሩ ለወደፊቱም የእነሱ ተቀናቃኝና ተፎካካሪዎች እንዳይሆኑ የሚፈልጉ ትላልቅና ነባር የከሰሩ የአሜሪካና የአውሮፓ ባለሀብቶች፣ ኢንቨስተሮች፣ ተቋማትና ቡድኖች ከላይ በተጠቀሰው ምክንያት ጦርነቱ ይበልጥ አውዳሚ ሆኖ እንዲቀጥል ይፈልጋሉ። በዚህ የተነሳም በትራምፕ ላይ ከፍተኛ ግፊት ያደርጋሉ። ሁለተኛው ወገን ትራምፕ በኢራን ላይ እርምጃ እንዳይወስድ የሚፈልጉ ኃይሎች ሲሆኑ እነዚህ ደግሞ በዋነኝነት ከነዳጅና ኃይል አቅርቦት መስተጓጎልና እጥረት ጋር ተያይዞ የሚመጣው ቀውስ በቀጥታና በተዘዋዋሪ መንገድ የሚጎዳቸው ኃይሎች ናቸው። አሁን ዶናልድ ትራምፕ በእነዚህ ሁለት ኃይሎች ፍላጎት መካከል ተወጥሮ የተያዘ ሲሆን የትራምፕ በኢራን ላይ እርምጃ የመውሰድ አለመውሰዱ ጉዳይ የሚወሰነው በዚህ ከባድ የጥቅም መጓተት ውስጥ አሸንፎ ትራምፕን ወደ ራሱ መስመርና ካምፕ በሚያስገባው ኃይል ይሆናል ማለት ነው። ትራምፕን ማን አሸንፎ ወደ ራሱ ወገንና ካምፕ ያስገባዋል? እሱን ቀጣዩ ጊዜ የሚያሳየን ይሆናል። ለአሁኑ አበቃው። አመሰግናለሁ።